ይስጠኝ በቃ እኔ ላብ ያረፈበት ቤቱ ነው የለፋበት እሱ ቤቱ ነው ራሴን የሸጥኩበት ሃይማኖቴን የሸጥኩበት ሰው የሰው ሽንት ቤት የጠረኩበት 12 ዓመት ማለት ቀላል አይደለም። የልጅነት እድሜን የቀማኝ አባቴ በህይወት በኖሮልኝና የ20 ዓመትን በሰጠሁት አባት ማለት እኮ ያለ አባት ማለት እኮ ለልጁ 12 ዓመት አይደለም ያ 15 ዓመት ቢሆንም በሰጠሁት አባቴ በኖሮልኝ በጤና ሰላም ሰላም፣ እንዴት ናችሁ? ሰላም ነኝ እግዚአብሔር ይመስገን። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እኔ ያለው ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላም ፍቅር ይስጣችሁ እና እንዴት ናችሁ? ብርድ ምናምን እንዴት ነው? ሁሉ ሰላም ነው? ስራ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እና ምንድነው ማለት የፈለግኩት እችታችሁ ማለት ነው ስደት ለ12 ዓመት ሰርታ ያው እንደምታወራው ቤተሰቧ እናትና አባቷም አላስገባም ቤት ብሎ ስትገባ ሀገር ምንም ነገር ከጄ ምንም ነገር አልነበረኝም ማለች ማለት ነው። 2000 ብር ሰጥቶ ሂጂ ወደ ፈለግሽው ቦታ ብሎ አባረረኝ አባቴ። ቤት የሰራሁት ግን እኔ ነኝ። ግን ያን ጊዜ አልተመቸኝም ነበር፣ አልወጣሁም። ከዛ ደግሞ ቆጦሮ እያበዙብኝ ነገ ከነገ ወዲያ እንደዚህ ሲባል መጨረሻ ላይ ደግሞ ብሯ እሰጣታለሁ ብሎ ብርም አልሰጠኝም አለች ማለት ነው። አሁን ሲብስብኝ ነው የወጣሁት አለች። እና 12 ዓመት ሳውዲ ማለት ቀላል ነገር አይደለም። የሰው ፊት ማየት፣ የአረብ ፊት ማየት፣ እድሜዋን አቃጥላ ጊዜዋን አቃጥላ መከራዋን አይታ እዚህ እኮ እኔ እኮ የሚገርመኝ እዚህ ያለን የምንፈርደው ነገር እኮ ነው። ሀገር ያሉት ምንም የሚያውቁት ነገር የለም፣ የዚህ ሀገር ኑሮ ማለት ነው። እዚህ የምናውቀው ኑሮ የሳውዲ ኑሮ እንዴት የስደት ኑሮ ገንዘብ እንዴት እንደሚመጣ እንዴት ብለን እንደምናገኘው እያወቅ በቃ ያልሆነ ዝም ብለን ኮሜንት እንጽፋለን። እቺ ልጅ ደክማበታለች። 12 ዓመት ማለት ቀላል አይደለም። ጊዜዋና እድሜዋን ነው የጨረሰችው ማለት ነው። 12 ዓመት ማለት ስንት ልጅ የሚወለድበትና ስንት ላይፍ የምታሳልፍበት ጊዜ ነው የጨረሰችው ማለት ነው። እናንተ ግን እኔ በሆንኩ አባቴ በኖሮልኝና የ20 ዓመትም ቢሆን በወሰደ የ30 ዓመት ቢሆንም በወሰደ የ12 ዓመት አይደለም እና የ15 ዓመት ደሞዝ የሚወሰድ አባቴ በኖሮልኝ ምናምን የምትሉ ጤነኛ ናችሁ? ግን አረ አባቷ እኮ ለእሷ ብቻ አይደለም የወለደው፣ ብዙ ልጆች እኮ አሉት አባቷ። አንዲት እሷ ልጅ አይደለችም እኮ። ምክንያቱም እሷ ብቻ ብትሆን አባቷ ነገ ጠዋት አንድ ነገር ቢሆን ለእሷ ነው ቤቱ፣ ምን ችግር አለበት? እስካለ ድረስ አባቷ የኖሩበት እስካለ ድረስ አባቷ ይጠቀምበት ብለን እንል ነበር፣ እንፈርድ ነበር። እቺ ልጅ ግን የራሷን መከራ ነው አይታ ላልፍልኝ ብላ እንደ እህቱና ወንድሞቿ እንዳትወልድ ስደት መጥታ ጊዜዋን አቃጥላ ሳትወልድ ላይፏን ሳታሳልፍ እዚህ አረብ አገር ተሰድታ ጊዜዋን አቃጥላና ስንት መንከራና ስንት ስቃይ አይታለች። ስለዚህ የእሷን ቤት የእሷን ንብረት እህት ወንድሞቿ ምን ይመለከታቸዋል? የእሷ እስኪ በእናንተ ፍረዱት፣ በእናንተ በራሳችሁ ፍረዱት። እስኪ አንቺን አረብ ሀገር መጥተሽ ሰርተሽ ለፍተሽ የሰራሽውን ቤት እችኛ እህትሽና እችኛ ወንድምሽ መጥቶ ሲካፈልሽ ምንድን ነው የሚሰማሽ? እስኪ አንቺ ፍረጁ ማለት ነው። በራሳችን ቦታ እስኪ እንየው። እኔ በሰራሁትና እኔ በለፋበት እህትና ወንድሞች መጥተው ሲከፍሉኝ እኔ ምንድን ነው የሚሰማኝ እኔ? ስለዚህ ለምንድን ነው የሰው ስሜት ማትረዱት? የእሱን ሳንሰማ የሰውየውን ሳንሰማ አንፈርድም? ምን ችግር አለበት? ለአባት እንደዚህ ሚዲያ ትወጣለች እንዴ? ለአባት ሚዲያ ይወጣል። እኔ ያላደርገውም ጭራሽ። አባት እኮ ነው። አባት ማለት እኮ ለአባት እንዴት ሚዲያ ወጥታ እንደዚህ ትናገራለች? ቢወስዶስ የ12 ዓመት አይደለምና የ15 ዓመት የ16 ዓመት ቢወስዶስ? አባቴ እኮ ነው። አባቴ በኖረልኝና ቢወስዶ እንደዚህ የምትሉ ጤነኛ ናችሁ? ግን
አባቷ ነው። ቢኖርስ አባትሽ ቢሆን እኮ አንቺ ተሰድተሽ ሰርተሽ ተለውጠሽ ማየት ነው እንጂ የሚፈልገው ልጁን ማስለቀስ አለበት እንዴ? ልጁን መካድ አለበት እንዴ አባት? እና አባት ቢሆንስ አባቷ ነው አሁን ያስለቅሳታል። የ12 ዓመት ድካሟና የ12 ዓመት ደሞዟ የሰራችው ቤት አውጥቶ ጥላታል። አሁን እዛ ወደዚህ እያለች የሰው ፊት እየተመታች ነው ያለችው። 12 ዓመት በስደት ፊት ተመታ ስንት መንከራና ስቃይ አሳልፋ እየራባት ችላ እየጠማት ችላ እንቅልፍ እየመጣት ችላ የሰው ፊት ችላ ስንት ነገር እኮ ነው ያመጣችው። ይሄ ቤትና በር ማለት ነው በስንት መከራ እኮ ነው የገዛችውና የሰራችው። ስለዚህ ለምንድን ነው እንደዚህ የምትሆኑት? እንደዚህ እኮ አይደረግም። ለምንድን ነው የሰው ንብረት የምትቀልዱት? የሰው ድካም የምትቀልዱት? ራሳችሁ ስደት አይደለም እንዲ ያላችሁት? እንዴት በሰው ድካምና በሰው እንትን እኛ እንደዚህ በኮሜንትና ምናምን ብዙ ጽሁፍ እንጽፋለን፣ ብዙ ነገር እንትን እንላለን ለራሳችን ስደቱን ማለት ነው። ስደት ያለ ሰው ለነገር ይረዳዋል። በስደት እንዴት እንደሚመጣ ብር ያውቀዋል። የስደተኛ ሰው እንደዚህ አይልም። ስለዚህ እች ልጅ ደክማበት መንከራዋን አይታ ጊዜዋና እድሜዋን አቃጥላ ነው ይሄ ብር ያመጣችው ማለት ነው። አሁን ግን ምን ችግር አለበት? አባቷ ነው ቢወስደውስ? ምንድነውስ? ምን ይመለከታታል? አባቷ ነው። የአባቷን ኃላፊነት ትዋጣለች። እርግጠኛ ነኝ ስደት ሆና ለአባቷ እንትን ያልሰጠች አይደለም። ለአባቷን ሰጥታ ለእናቷን ሰጥታ ቤተሰብ ረድታ ነው አሁን ቤት የሰራችው። እርግጠኛ ነኝ ዝም ብላ ለራሷ እንትን አታደርግም። መቼም እዚህ ሀገር መጥቶ ለወንድምና ለአባቱ ለእናቱ የማይሰጥ ብር የለም፣ የማይረዳ የለም። እየረዳ ነው እየሰጠ ነው ሁሉ። ከዛ ደግሞ የተረፈው ደግሞ ለራሱ ይቀየራል። ስለዚህ ለራሱ የተረፈው የተቀየረው ደግሞ ማነው አባት ይክዳል ያለው? ማነው አባት ይውሰደው ያለው? እሷ እንዴት ትሆናለች? ስደት መጥታ የለፋችበት እኮ ልታርፍበት ነው፣ ልትደሰትበት፣ ልትወልድበት፣ ልትዘመድበት እኮ ነው ስደት መጥታ ለፍታ የሰራችው ማለት ነው። ስለዚህ እንዴት ነው እኛ በሷ እንትን የምንፈርደው? እኔ አልፈርድም ጭራሽ ማለት ነው። አባቴ ቢሆንም እኔ ራሴን በበክሌን እዋጣለሁ እንጂ እሱ ሌላ ልጆች እያሉ ትዳር እያለው እኔን የኔን ቤትና ሊክደኝ እኔ አልፈርድበትም። ስለዚህ ለምንድን ነው እንደዚህ የምትሆኑት? ልጅቱ እኔ በጣም ነው ያሳዘነችኝ ማለት ነው። እንዴት እንዳሳዘነችኝ የሁላ ስደት ተንከራተታ አሁን ደግሞ አገር ገብታ ስንትንከራተት በጣም ነው የምታሳዝነው። እግዚአብሔርን እኔ እንጂ አባት እንደዚህ እንደሚያችለው በጣም ነው የሚገርመኝ። በቃ ጭራሽም እዛ አካባቢ እንደማትታይ ነው ያደረጋት ማለት ነው። እዚች አካባቢ ካየሁሽ ምንም ነገርም አልሰጥሽም ብሎኛል አለሽ። እዚህ አካባቢ እንዳላይሽ ብሎኛል አለሽ። ከዛ ደግሞ በቃ ሽምግልና ሲገባ ደግሞ ቀን ከቀን ወር ከወራት እንትኑ በቃ ይረዝምብኛል። እኔ በቃ ሁሌ የቁርጤን አሳውቁኝ፣ የማይሆን ከሆነ ደግሞ አይሆን በሉኝ እላችኋለሁ ለሸምገሎች። እነሱ ደግሞ አይ ችግር የለውም ይሰጥሻል አባትሽ እኮ ነው እያሉኝ እስካሁን ጊዜ የወሰድኩት አለች ማለት ነው እንጂ ደስተኛ ሆኜ ተመችቶኝ አይደለም። ቀንና ሌሊት እያለቀስኩ ነው አለች። ቀንና ሌሊት እያለቀስኩ የምተኛበት ፍራሽ ራሱ አጥቼ እያለቀስኩ ምበላው ለጊዜውን አጥቼ እያለቀስኩ እኔ ያሳለፍኩት ጊዜ እኔ ራሴ ነው የማውቀው። በስደት ያሳለፍኩትና እዚህ መጥቼ የጠበቀኝ ነገር እኔ ራሴ ነው የማውቀው ብላለች ማለት ነው። እና ያው ሁላችንም ስደተኛ እናውቀዋለን የስደት ኑሮ እና በቃ በዚህ በስደትም መጥፎ አረብ ነበረችኝ። በጣም ተሰቃይቻለሁ። ቤት ሳልሰራ አልሄድም፣ ብር ሳልይዝ አልገባም በማለት የነበረች ሴትዮ ምርጉም ናት። በጣም ተሰቃይቼ በጣም ተቸግሬ ብዙ ውጣ ውረድ አሳልፍ ያለው ብላለች ልጅቱ ማለት ነው። በጣም እኔ እስከ መጨረሻ ሳዳምጣት በጣም ነው ያሳዘነችኝ ማለት ነው። አሁን ደግሞ ተደስታ ልትኖርበት የሰራችበት የለፋችበት እፎይ ብላ ልትኖርበት ስትሄድ ደግሞ አባቷ የምን ቤት አለሽ ውጪ ስትባል በጣም ከባድ ነው። እስኪ በእኛ በኩል ስናየው በጣም ይከብዳል። የሰራሁትና የደከምኩበት እፎይ ብዬ ልቀመጥበት ብዬ ሲሄድ የምን ቤት አለሽ ስባል ለራሴ እንጃ በጣም ተሳዝነው ማለት ነው።
ስለዚህ እኔ እንጃ ግራ ገብቶኛል በጣም። ልጅቱ እግዚአብሔር አምላክ ያግዛት፣ ጤናዋ ሚስጣት። ሌላ የሚባል ነገር የለም። ጤና ካለ ያው ሁሉም ነገር ስለሚገኝ ማለት ነው። እኔ የሚለው ጤናዋን ይስጣትና እንግዲህ ሁሉም ደግሞ እግዚአብሔር ያለው ይሆናል ማለት ነው። መቼም ሁሉም ነገር እኛ እንጨነቃለን እንጂ እኛ ላለቅሳለን፣ እግዚአብሔር ነው አንድ ቀን መልስ የሚሰጠን ማለት ነው። እና የስደት ድካሟና እንትኗን አይቶ እግዚአብሔር እንትን ይበላት ማለት ነው። እግዚአብሔር ያግሳት፣ ሀቋን ያውጣላት፣ የድካሟን ይስጣት። ሌላ ምን ይባላል? እግዚአብሔር አምላክ የደከመችበት ገንዘቧና ንብረቷን ቤቷን ይመልስላት ወደ እጇ ማለት ነው። ያው አባት ቢሆንም በጣም ከባድ ነው። ፍርድ ቤት አባት ጋር መቆም ማለት በጣም ከባድ ነው። ግን ምን ይደረግ፣ እግዚአብሔር ያለው አባቱ እንኳን እናት ልጅ እንደዚህ ብላ ተጨንቃ እንደዚህ ብላ አልቅሳ መከራውን አይታ ያመጣችው ብሎ ካላዘነ፣ እሷ ደግሞ የለፋችበትና የደከመችበት ስለሆነ ግዴታ ነው። እና በጣም ያሳዝናል። ከእንደዚህ አይነት ነገር እግዚአብሔር ይጠብቀን ማለት ነው ውዶች። ቪዲዮን ሼር፣ ላይክ፣ ኮሜንት አድርጉልኝ። ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ።